ጠላቶቻችንን ሳናሸንፍ ጦርነቱን አናቆምም ስትል ኢራን መልእክት አስተላለፈች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ይህንን ተከትሎ የኢራን ጥቃት አስደንጋጭ ነው ሲሉ መልእክት አስተላልፈዋል። ትራምፕ የእንተባበር ጥያቄ ማቅረባቸውን ተከትሎ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ የኛ ባልሆነ ጦርነት አንገባም ሲሉ መልእክት አስተላለፉ። ከሳውዲ ወደ ኢትዮጵያ ሲመጡ የነበሩ ስደተኞች በቀይ ባህር ላይ በደረሰ የጀልባ መገልበጥ አደጋ የበርካታ ኢትዮጵያውያን ሕይወት ማለፉ ተሰማ። የተባበሩት አረብ ኤሚሬትስ ከኢራን ጋር የሚሰነዘርባትን ጥቃት ተከትሎ በድጋሚ በረራ ሰረዘች። የአሜሪካ የሽብርተኝነት ፍረጃና በቀጠናው የሚኖረው ጂኦፖለቲካዊ ኃይል አሰላለፍ። ውድ የአልቦ ዜና ተከታታዮች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የአሜሪካ የሽብርተኝነት ፍረጃ በቀጠናው የሚኖረው ጂኦፖለቲካዊ የኃይል አሰላለፍ። አሜሪካ ጥር 5 ቀን 2018 ዓ.ም የግብፅን የሊባኖስንና የዮርዳኖስን የሙስሊም ወንድማማቾች ማህበር ቅርንጫፎች በዓለም አቀፍ ሽብርተኝነት በይፋ መፈረጇ ይታወሳል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ይህንን የሽብር ፍረጃ ይፋ ሲያደርጉ የሙስሊም ወንድማማቾች ማህበር ስሩን በተከለባቸው ቦታዎች ሁሉ ሲፈጥራቸው የቆዩ ብጥብጦችና አለመረጋጋቶችን በዘላቂነት ለመግታት የሚረዳ የመጀመሪያ ደረጃ እርምጃ ነው ብለው ተናግረው ነበር። ማርኮ ሩቢዮ እንደተናገሩትም በሙስሊም ወንድማማቾች ማህበር መዋቅር ላይ አሜሪካ ከዛ ወዲህ ተከታታይ እርምጃዎችን መውሰድ ቀጥላለች። ከሰሞኑ ደግሞ መጋቢት 1 ቀን 2018 ዓ.ም አሜሪካ የሱዳኑን የሙስሊም ወንድማማቾች ማህበር በአሸባሪነት ፈርጇለች። የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ እንዳደረገው ከሆነ የሱዳን ሙስሊም ወንድማማቾችን ማህበር በዓለም አቀፍ የሽብርተኝነት መዝገብ ነው ስሙ የሰፈረው ብሏል። የሙስሊም ወንድማማቾች ማህበር የሱዳን እስላማዊ ንቅናቄና ወታደራዊ ክንፉ አልባራ ቢን ማሊክ ብሪጌድን ይጨምራል። ቡድኑ በሲቪሎች ላይ ከፈጸማቸው የሰብአዊ መብት ጥሰቶች በተጨማሪም የሃይማኖት ጽንፈኝነት ርዕዮተ ዓለምን በማራመድ ተወንጅሏል። ወደ 20,000 ሰራዊት ያሰለፈው የሙስሊም ወንድማማቾች ማህበር የሱዳን ጦርነት እንዳይቆም የሚያደርጉ እንቅስቃሴዎች ውስጥ በመሳተፍ ተወንጅሏል። በርካታ የቡድኑ አባላት ከኢራን የእስላማዊ አብዮት ዘብ ጦር ጭምር ድጋፍና ስልጠና ያገኙ ናቸው ተብሏል። ቡድኑ በያዛቸው አካባቢ ሲቪሎች ላይ የጅምላ ግድያ በመፈጸም ጭምር ይከሰሳል። የአሜሪካ በሙስሊም ወንድማማቾች ላይ ጠንካራ ተከታታይ እርምጃ መውሰድን ራሷ ማህበሩ የበቀለባት ናት የምትባለዋ ግብፅን ጨምሮ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ሌሎች ሀገሮች በበጎ ሲቀበሉት ታይተዋል። ቡድኑ በሱዳን ጦርነት ከሱዳን ሰራዊት ጋር የተሰለፉ በርካታ እስላማዊ ኃይሎችን ያሰማራ በመሆኑ ፍረጃው በጦርነቱ ላይ ቀጥተኛ ተጽዕኖ እንደሚኖረው ተገምቷል። ይህ ደግሞ በሱዳን ጦርነትና በፖለቲካ ኃይል አሰላለፍ ላይ ብቻ ሳይሆን በአጠቃላይ በቀጠናው የሚኖረውን የጂኦፖለቲካ ኃይል አሰላለፍ ጭምር የሚቀይር ነው እየተባለም ነው። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ከመካከለኛው ምስራቅ አልፎ እስከ ቀይ ባህርና የአፍሪካ ቀንድ ቀጠና ድረስ ከባድ ተጽዕኖ ሲያሳርፍ የቆየው የጂኦፖለቲካዊ ግጭት በዚህ ፍረጃ ሊሰክን ይችላል እየተባለ ነው። ሳውዲ፣ ግብፅና አጋሮቻቸው የሙስሊም ወንድማማቾች አብሮት የተሰለፈውን የሱዳን ጦር ደግፈው ሲቆሙ የሱዳን ፈጥኖ ደራሽ ኃይል ትደግፋለች የምትባለዋን የተባበሩት አረብ ኤሚሬትስን አሸባሪ ትደግፋለች በሚል ሲከሱ ቆይተዋል። አረብ ኤሚሬትስ በበኩሏ በሱዳን ጦር ጉያ የተሰገሰጉ የሃይማኖት ጽንፈኛ ቡድኖችን በዋናነት ሙስሊም ወንድማማቾችን የመሳሰሉ ቡድኖችን እንደምትዋጋ በተቃራኒው ስትሞግት ቆይታለች። ሳውዲ አረቢያ እንደ ግብፅ፣ ቱርክ፣ ኳታር፣ ሱዳን፣ ጅቡቲ፣ ኤርትራ፣ ሶማሊና ፓኪስታንን የመሳሰሉ ሀገሮችን በአንድ ቡድን አሰባስባ በአረብ ኤሚሬትስ ላይ ከፍተኛ የዲፕሎማሲያዊና የፖለቲካ ጫና ስታደርግ ቆይታለች። አረብ ኤሚሬትስ የሊቢያ፣ የሱዳንና የየመን ጦርነት እያባባሰች ነው። እንዲሁም በቀይ ባህርና በሶማሊያ ለመረጋጋት እየፈጠረች ነው በሚል አካባቢውን ነቅላ እንድትወጣ የሳውዲ ቡድን በወታደራዊና በዲፕሎማሲያዊ ከባድ ግፊት ሲያደርግ ቆይቷል። እንደ ጅቡቲና ሶማሊያ ያሉ ሀገሮች ደግሞ ከአረብ ኤሚሬትስ ጋር ያላቸውን ግንኙነት እንዲበጥሱ በማድረግ ከአፍሪካ ቀንድና ከቀይ ባህር ተገፍታ እንድትወጣ የነ ሳውዲ ቡድን ከባድ ጫና ሲያደርግ መቆየቱም ይታወሳል። አረብ ኤሚሬትስን ብቻም ሳይሆን ከአቡዳቢ መንግስት ጋር የጠበቀ ግንኙነት መስርተዋል የሚባሉ እንደ ኢትዮጵያና እስራኤል ያሉ ሀገሮችን ጨምሮ
የሶማሊላንድ መንግስት አንዳንድ የሶማሊያ ግዛት አስተዳደሮች እንዲሁም የሱዳን ፈጥኖ ደራሽ ኃይል ላይም ቢሆን በተመሳሳይ ከባድ ጫና ሲያሳርፍባቸው ነው የቆየው ተብሏል። በተለይ ኢትዮጵያና እስራኤል ከአረብ ኤሚሬትስ ጋር ተባብረው ሶማሊላንድን ከሶማሌ ለመገንጠል ያሴራሉ በሚል በሳውዲ ቡድን ሲወነጀሉ የቆዩ ሲሆን በአፍሪካ ቀንድ የአገሮች ሉዓላዊነትና ግዛታዊ አንድነት እንዳይረጋገጥ ስጋት ሆነዋል የሚል ወቀሳም ሲቀርብባቸው ነበር። በሱዳን ጦርነት ደግሞ ኢትዮጵያ ከአረብ ኤሚሬትስ ጋር ተባብራ የሱዳን ፈጥኖ ደራሽ ኃይልን ትደግፋለች የሚል ውንጀላ የሳውዲ ቡድን የሚያቀርብ ሲሆን ሶማሊላንድና ፑንትላንድ የመሳሰሉ ወደቦች ደግሞ የጦር ቁስቆሳን ቅጥረኛ ወታደሮች ለሱዳን ማሸጋገሪያ በር ሆነዋል የሚል ውንጀላም ሲሰማ ነበር። የነ ሳውዲ ቡድን የአፍሪካ ቀንድ አገሮችን በማሰባሰብ የባህር ኃይል ወታደራዊ ትርኢት ከማድረግ ጀምሮ የጦር ማህበር የመመስረት እንቅስቃሴ ሲያደርግም ቆይቷል። ግብጽ ከኤርትራና ከሶማሊያ ጋር ሆና የፈጠረችው የሶስትዮሽ ጸረ ኢትዮጵያ ግንባር እንደ ምሳሌ ይጠቀሳል። ግብጽ ከዚህ በተጨማሪም በሶማሊያ በኤርትራና በጅቡቲ ከምታደርጋቸው ኢትዮጵያን የመክበብ ጣልቃ ገብነቶች በተጨማሪም በሱዳን ጦርነት ቀጥተኛ ተሳትፎ በማድረግ በኢትዮጵያ ላይ ጫና ለማሳደር ስታሴር መታየቷም በጉልህ ይጠቀሳል። አሁን አሜሪካ የወሰደችው ሙስሊም ወንድማማቾች ማህበርን በአሸባሪነት የመፈረጅ እርምጃ ደግሞ ይህንን መሰሉን የነ ሳውዲ ቡድን የአፍሪካ ቀንድ ጣልቃ ገብ እንቅስቃሴ እንደማይቀር ብቻ ሳይሆን እንደ ግብጽ፣ ሱዳን፣ ኤርትራና ሶማሊያ ያሉ አገሮች ከኢትዮጵያ ጋር የፈጠራቸውን ውጥረቶችም ወዳልተገባ ግጭት እንዲያመሩ ጭምር የሚያስቆም መሆኑ እየተነገረ ነው። ኢራን ጠላቶቻችንን ሳናሸንፍ ጦርነቱን አናቆምም ስትል መልእክት አስተላለፈች። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጥቃት አስደንጋጭ ነው ሲሉ መልእክት አስተላልፈዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ጦርነቱን እንደምታሸንፍ በመግለጽ አሜሪካ የሆርሙዝ ሰርጥ እንዲከፈትላት የኔቶ አባል ሀገራትን እየተማጸነች ነው ብለዋል። ሚኒስተሩ አክለውም ተኩስ አቁም አንፈልግም፣ ጦርነቱ ማብቃት ያለበት ጠላቶቻችንን ዳግመኛ ጥቃት ለመሰንዘር በማያስቡበት መንገድ መሆን አለበት ሲሉ አስጠንቅቀዋል። ኢራን በቀጠናው በሚገኘው የአሜሪካ ንብረቶች ላይ ጥቃት ለመሰንዘር የተዘጋጀች መሆኑን በመጠቆም ሰራተኞች አካባቢውን እንዲለቁ አሳስባለች። በሌላ በኩል ዶናልድ ትራምፕ በሰጡት መግለጫ የኢራን ጥቃት አስደንጋጭ መሆኑን ገልጸዋል። ትራምፕ አሜሪካ በቂ የነዳጅ ክምችት ስላላት የሆርሙዝ መስመር መዘጋት እንደማያሰጋት ቢናገሩም አጋር ሀገራት መስመሩን ለማስከፈት ለቀረበላቸው ጥሪ ምላሽ ባለመስጠታቸው ቅሬታቸውን ገልጸዋል። ከኢራን ጋር ለመደራደር እየሞከርን ቢሆንም እነሱ ግን ዝግጁ አይደሉም ሲሉ ትራምፕ ሁኔታውን አስረድተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የንተባበር ጥሪ ማቅረቡን ተከትሎ የጀርመኑ ብሔራዊ መንግስት የኛ ባልሆነ ጦርነት አንገባም ሲሉ መልእክት አስተላልፈዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜሪዝ እስራኤልና አሜሪካ ኢራን ጋር በገቡበት ጦርነት አንሳተፍም ሲሉ ተናግረዋል። በዚህ ጦርነት ውስጥ የሚያስገባን ህጋዊ መሰረት የለም ያሉት ሜሪዝ ጉዳዩ የሰሜን አትላንቲክ የጦር ጥምረት ጭምር አይደለም የሚል መግለጫም ሰጥተዋል። ሆርሙዝ ሰርጥን ለማስከፈት ዶናልድ ትራምፕ ከኔቶ አስቸኳይ ጥሪ ቢያቀርቡም የፈለጉትን የትብብር ምላሽ እያገኙ አይደለም። በተለይ ጀርመን የኢራን ጦርነት የኔቶ አይደለም ማለቷ አውሮፓውያን ራሳቸውን ከጦርነት እያራቁ መሆኑን ጠቋሚ ያደርገዋል። የመራሄ መንግስት ሜርዝ ቃል አቀባይ ይህ ጦርነት የሰሜን አትላንቲክ የጦር ጥምረት አይደለም ሲሉም ተደምጠዋል። በኔቶ ግዛት ላይ ባልተፈጠረ ጦርነት በርሊን ተሳታፊ አትሆንም ተብሏል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ሀገራት ሆርሙዝን ለማስከፈት እንዲተባበሩ የጠየቅነው ምላሻቸውን ለማወቅ እንጂ ፈልገናቸው አይደለም ማለታቸው መነጋገሪያ ሆኗል። ፕሬዝዳንቱ ኔቶ ካልተሳተፈ መጪው ጊዜ ከፋ ይሆንበታል ማለታቸውም ይታወሳል። ከሳውዲ ወደ ኢትዮጵያ ሲመጡ በቀይ ባህር ላይ በደረሰ የጀልባ መገልበጥ አደጋ የበርካታ ኢትዮጵያውያን ሕይወት ማለፉ ተሰማ። ትናንት መጋቢት 7 ቀን 2018 ምሽት ከየመን ወደ ጅቡቲ ይጓዙ የነበሩ በርካታ ኢትዮጵያውያን ስደተኞች የተጫኑበት ጀልባ በቀይ ባህር ላይ በመገልበጧ የብዙዎች ሕይወት ማለፉ ተነግሯል። ተጓዦቹ በሳውዲ አረቢያ ያለ ሕጋዊ ሰነድ ሲሰሩ የቆዩ ሲሆን ወደ ሀገራቸው ተመልሰው በሕጋዊ መንገድ የመኖሪያ ፈቃድ ለማውጣት በጉዞ ላይ እንዳሉ ይህ አደጋ እንደገጠማቸውም ታውቋል። አደጋው የደረሰባቸው ወጣቶች ከአማራና ከኦሮሚያ ክልሎች የተወጣጡ ሲሆን አብዛኞቹ የወሎ አካባቢ ተወላጆች መሆናቸውም ተገልጿል። ኢትዮጵያውያኑ በሕገ ወጥ ደላሎች አማካኝነት አደገኛውን የባህር ጉዞ ለማቋረጥ ሲሞክሩ ለዚህ አሳዛኝ እልቂት መዳረጋቸውም ተገልጿል።
ጦርነቱን ተከትሎ ኤሚሬት በድጋሚ በረራ ሰረዘች። የተባበሩት አረብ ኤሚሬትስ ከኢራን የሚሰነዘርባትን ተደጋጋሚ ጥቃት ለመከላከል የአየር ክልሏን በድጋሚ መዝጋቷንና ሁሉንም በረራዎች መሰረዟን አስታወቀች። ሀገሪቱ ለደረሰባት ጥቃት ወታደራዊ የአጸፋ እርምጃ ለመውሰድ ማቀዷንም ገልጻለች። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቀን።